አንድ እግዚአብሔርም ኖኅን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውኃውም ጎደለ። 2 የቀላዩም ምንጮች የሰማይም መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። 3 ውኃውም ከምድር ላይ እያደር ቀለለ፣ ከ150 ቀንም በኋላ ውኃው ጎደለ። 4 መርከቢቱም በሰባተኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። 5 ውኃውም እስከ 10ኛው ወር ድረስ ይጎድል ነበር። በ10ኛው ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገለጡ። 6 ከ40 ቀንም በኋላ ኖኅ የሠራውን የመርከቢቱን መስኮት ከፈተ። 7 ቁራንም ሰደደው፣ እርሱም ወጣ፣ ውኃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። 8 ርግብንም ውኃው ከምድር ፊት ቀልሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። 9 ነገር ግን ርግብ እግሯን የምታሰርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውኃ በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከብ ውስጥ አገባት። 10 ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከብ ሰደደ። 11 ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖኅም ከምድር ላይ ውኃ እንደቀለለ አወቀ። 12 ደግሞ እስከ 7 ቀን ቆየ። ርግብንም ሰደዳት፣ ዳግመኛም ወደ እርሱ አልተመለሰችም። 13 በኖኅ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውኃው ከምድር ላይ ደረቀ። ኖኅም የመርከቢቱን ክዳን አነሣ፣ እነሆም ውኃው ከምድር ፊት እንደደረቀ አየ። 14 በሁለተኛውም ወር ከወሩም በ27ኛው ቀን ምድር ደረቀች። 15 እግዚአብሔርም ለኖኅ እንዲህ ብሎ ነገረው። 16 አንተ ሚስትህንና ልጆችን የልጆችንም ሚስቶች ይዘህ ከመርከብ ውጣ። 17 ከአንተ ጋር ያሉትን አራዊት ሁሉ፣ ሥጋ ያላቸውን ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ከአንተ ጋር አውጣቸው። በምድር ላይ ይርመስመሱ፣ ይዋለዱ፣ በምድርም ላይ ይብዙ። 18 ኖኅም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። 19 አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰም ሰው ሁሉ በየዘመዳቸው ከመርከብ ወጡ። 20 ኖኅም ለእግዚአብሔር መሠዊያውን ሠራ፣ ከንጹሕም እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ፣ በመሠዊያውም ላይ መሥዋዕትን አቀረበ። 21 እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ አሳብ ከታናሽነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረጉት ሕያዋንን ሁሉ እንደገና አልመታም። 22 በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም።